ይሄ የምታዩት ኢዝ ካንሰር። ይሄ በዚህ በኩል ይሄ የተቀደደው ስሞል ባውልስ እና ላርጅ ባውልስ ወደ ውጭ ወጥቶበት የነበረ ነው። ያቺ ሴት ያበላችኝ በዳቦ ሽሮ በሚመስል ነገር ያ ነው። ይሄን አፈንድቶት ነው የወጣው እና ያንን የኤሊ ደም መስዋዕት አድርጌ ከመጠጣቴ በፊት የነገረኛል ሉሲፈር። እኔ የሉሲፈር ኪንግደም ደቀ መዝሙር ነበር። የህፃን ልጅ የተቀበረ ሬሳ አውጥቶ የሰው ደም እስከመጠጣት ደረጃ ነው መስዋዕቱ እየጨመረ እያደገ የመጣው። ሞክራችኋል እነዚህ ነገሮች? እነዚህ ሁሉ ተሆላ የህፃን ልጅ ማስከሬን በልታል። ራይት ነው አልጠጣም። የማልጠጣው ስለማይጠቅመኝ ነው፣ ጉበቴን እንዳይጎዳ እንዳያፈርስ። መጽሐፍ ቅዱሳዊ ክልክል በመጽሐፍ ቅዱስ ክልክል አይደለም መጠጥ 100% ክልክል ነው። ትልቁ ታርጌት በእኔ ውስጥ ሆኖ ዲመን አጋንንት የሰውን ነፍስ መስዋዕት አድርጎ መቀበል ይፈልግ ነበር። ሰው ገድያ አላውቅም፣ ግን ተቆጥሮ የማያልቁ ሰዎችን በሳንጃው ብቻ። የአቦይ ስብሃት ጋርድ እንደነበርክ ሰማሁ። ወደ ጋርድነት እንዴት መጣ? ይህ ስለት አንስቶ ሰው ሲወጋ ሰውየው የሚሞት ሁሉ እስከማይመስለኝ ድረስ ፌደራል ፖሊስ ጆይን ማድረግ ስፈልግ ህዝብ ለማገልገል አይደለም፣ ፖሊስን በፖሊስ አታክ ለማድረግ። በዚህ ውስጥ ነው እንግዲህ የቤኒሻንጉል ጉሙዝን አማራ ፖሊስ፣ ድሬዳዋ አድማ ብተና፣ ፌደራል ፖሊስና መቀሌ ፈጥኖ ድራሽ ፖሊስን አሰልጥኛለሁ። የሻለቃ የስልጠና ክፍል ኃላፊ ነበርኩ። ቀላል አይደለም። በኢትዮጵያ ላይ የሚያደርጋቸውን አመጾች፣ ክፋቶች፣ እርኩሰቶች ሁሉን ያውቃል። ለዚህ ነው ሚስጥሩን የምገልጠው። ለምድር የሚቆረስ የሚተርፍ ትልቅ አንጡራ ሀብት ድሬዳዋ ከተማ ላይ ያለበትን ቦታ ስለማቅ ወስጄ ማሳየት እንደምችል ተቆጥረው የማያልቁ ማዕድኖችን ይዤ ወጣው ከዛ ውስጥ። ያኔ ጸጉሬ ረግፎ አልቆ ነበር በካንሰር ምክንያት። ዛሬ ጸጉሬ ሙሉ። ሌላኛው እንደዚሁ ሶሻል ሚዲያ ላይ በቃ መሮኛል፣ ደክሞኛል እና ወደ ኦርቶዶክስነት እመለሳለሁ ብለህ ነበርና ለምን ወደ ኋላ ቀረህ? ለምን አልተመለስክም? ይሄ ሰዎች አይደለን፣ እንደክም የለ እንወርቅ እንነሳ የለ ባይዘው። ይሄ የጴንጤው ዓለም ጨካኝ ነው፣ አይራሩልህ። ጨካኝ መሆኑ የምታውቀው ያው በአማን ሻሎም ማየት በቂ ነው። እኔ ከዛ በኋላ ሁሉ ጸልዬለታለሁ። በጣም ነው የራራለት። ከዚህ ከትንቢቶች ጋር በተያያዙ እኔ በህይወቴ በጣም ብዙ ስትራግሎችን አሳልፌያለሁ። በቤቴ በልጄ በጣም አንድ ጊዜ ልጄ እየተጫወተ ሰልፊ ስልኬ ላይ አለ፣ አሁን ላንተ ማሳየት እችላለሁ፣ መስጠት እችላለሁ። እና መነጽር ማስክና ኮፍያ ለብሰው ሳንጃ ይዘው ሰልፊ ፎቶ ልጄን አስገብተው ልከውልኛል ቴሌግራም ላይ። ይሄንን የትንቢት አገልግሎት አቁም እንገላለን። አዎ ልጅን እናፈናለን፣ ልጅን እንገለዋለን። ያኔ ሚዲያ ላይ ወጥቼ በጣም ብዙ ጦርነት ተፈጥሮ ነበር። አልበቃቸውም፣ ይሄ አልፈዋል። እግዚአብሔር እርቶን አፍነው ከቤቴ ወስደውኝ አፈሙዝ አፌ ውስጥ ከተው እስኪ በቃቸው ቀጥቅጠውኝ መንገድ ላይ ጥለውኛል። ያም አልበቃቸውም። ወደ ቤቴ እየገባው በመኪና ተከትለውኝ ያኔ ታኮማ መኪና ቢያስቡ ጊዜ ቦሌ ወደ ኮይ ይሄድ ሃይዌይ ላይ ተከትሎኝ መጥቶ መኪና ዘግቶብኝ በዛኛው ማዶ አስፓልት ላይ እነሱ ለካ ኮሙኒኬት እያደረጉ ስለነበረ የተተኮሰ መሳሪያ ያው ሚዲያ ላይ ለህዝቡ እኮ አሳይቻለሁ። የተተኮሰ ጥይት የመኪናውን አፍንጫ መቶ ነው ጥይቱ ያለፈው። እንዲህ አይነት ስትራግሎችን፣ እንዲህ አይነት መከራ፣ እንዲህ አይነት ስቃይ፣ በዚህ ሁሉ ምጥ ውስጥ እያለፍኩኝ ለኔ መራራትና ማዘን ሲገባቸው ክርስቲያን የተባሉ በክርስቶስ ኢየሱስ አምነው የዳኑ ከጨለማ ወደ ብርሃን የመጡ ከቅዱሳን ጋር በብርሃን የርስቱ ተካፋይ የተደረጉ ሰዎች እኔን ለማጥፋት፣ እኔን አታክ ለማድረግ፣ ስሜን ለማጠልቸት፣ በክርስቲያኑ ማህበረሰብ ዘንድ አክሴፕታንስ እንዳይኖረኝ፣ ኦፊሱ እንዲሰደብና እኔ ከአገልግሎት ቶታሊ እንድወጣ የማይቆፍሩት ጉድጓድ የማይፈነቅሉት ድንጋይ የለም። በቃ ደከመኝ። ይዛን ጊዜ ስልችት አለኝ። ተደራይተው ሐዋርያው ዮሴፍ፣ ፕሮፌት ጆሲ፣ ባማ ኢንተርናሽናል ቸርች ፓስተር ጆሲ እያሉ ማአት የፌስቡክ እና የዩቲዩብ አካውንት ከፍተው በኔ ስም ከሰዎች ጋር በውስጥ መስመር ኮሙኒኬት እያደረጉ የፖርኖግራፊ ቪዲዮ፣ የራቁት ፎቶ እየላኩ ያም አልበቃ ብሏቸው ለምን ጆሲ እንዲጠላ ለካ ጆሲ ይኸው የራቁት ፎቶ እየላከ ነው፣ የፖርኖግራፊ ቪዲዮ እየላከ ነው እንዲባልና አይምሯቸው እንዲቆሽሽ እየገቡ ብር እየጠየቁ 700 ምናምን ሺህ ብር ነው የሰበሰቡት።
ከሌሎች ኦፍ ኮርስ እነዚህ ማህበራዊ ሚዲያ ላይ የተደራጁ ባይ ዘ ዌይ ሐላባ ቆሊቶ የኢትዮጵያ ንግድ ባንክ ማናጀር አቶ መስፍን ይባላል። የኮልፌ የኔ አካውንት ያለበት አቶ ጸጋይ ይባላሉ። የኢትዮጵያ ንግድ ባንክ አካውንት አቶ ጸጋይ ይባላሉ። ከፌደራል ፖሊስ ኢንተለጀንስ ጋር ከዛ አገር የፖሊስ ኢንተለጀንስ ጋር ህብረት አድርገው ወደ 4 ልጆች እስር ቤት ናቸው። ኢንቨስቲጌት እየተደረገ ነው። ከአካውንት በኔ ስም የተከፈቱትን አካውንቶች በጠቅላላ ኢንቨስቲጌት ሲደረግ ሲደመር 700 ምናምን ሺህ ብር ነው በኔ ስም እነዚህ ግለሰቦች የሰበሰቡት። ከቴሌ ወጥቷል፣ ፎቶአቸው ወጥቷል፣ ቪዲዮአቸው ወጥቷል፣ ቴሌ ብር ላይ የተላላኩበት ሂስትሪ ደኮድ ወጥቶ እኔ እኮ ለህዝብ ላይ ግቅ ያለው ይሄን ነው። ኦኬ ይሄንን እያለፍኩ ታግሼ እየሰበኩ እያገለገልኩ እኔ በሸለቆ ውስጥ ነው ማልፈው፣ በማጣት ውስጥ በመከራ ውስጥ ነው ማልፈው፣ አንዳንዴ በረሃብ ውስጥ ማልፈበት ጊዜ አለ። ይሄን ሁሉ እያለፍኩኝ ስቲል የማይተኙ የማያንቀላፉ በሳውዝ አፍሪካ በአሜሪካ ተቀምጠው እዚህ ካሉ የክርስቶስን ወንጌል ማጥለሸትና ማቆሸሽ ከሚፈልጉ ግለሰቦች ጋር ህብረት አድርገው የኔን ስም ለማጉደፍ የሚሰሩት ክፋት እንዳይመስል ከፖሊስ ጋር ተደራጅተው ሄደው እኔን እየጠቆሙ የሚያስይዙ ሰዎች አሉ። በብዙ ሞክረዋል። ጫት ቤት እናገኘዋለን ብለው ሞክረዋል። ክለብ ሞክረዋል። ክለብ መንደር የለውም፣ ጫት መንደር የለውም፣ ጭፈራ ቤት የለውም፣ እርኩሰት መንደር የለውም፣ ዝሙት ያልተሞከረበት የለም። ልክ በየአቅጣጫው ልከውብኛል። ከየት ይምጣ ፋይል፣ ፎቶ ከየት ይምጣ ፋይል፣ ከየት ይምጣ ሲያጡ በእኔ ፐርሰናል ህይወቴ ላይ መጡ። የዚህን ሰዓት ነው ከአቅሜ በላይ ሲሆን ወጥቼ ሚዲያ ላይ ጥቂት ምዕራፍ ቀርቶኛል፣ ወደ እናት ቤተክርስቲያን ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊሄድ ጥቂት ምዕራፍ ቀርቶኛል፣ ደክሞኛል ብዬ የተናገርኩት እንጂ ሌላ ምንም አይደለም። ፕሮቴስታንትን ጠልተህ እምነቱን ጠልተህ ክርስቶስ የዘላለም ህይወት ያገኘውበት ኪንግደም ነው። ቅድም ሆዴን ገልጬ አሳይቻለሁ። በስጋም በመንፈስም የዳንኩበት ዓለም ነው። የልጅነትን ስልጣን ያገኘውበት ከአንዱ መንፈስ የጠጣውበት የእግዚአብሔር መንግስት ወራሽ የተደረገ እምነቱን ጠልተህ ክርስቶስ የዘላለም ህይወት ያገኘውበት ኪንግደም ነው። ቅድም ሆዴን ገልጬ አሳይቻለሁ። በስጋም በመንፈስም የዳንኩበት ዓለም ነው። የልጅነትን ስልጣን ያገኘውበት ከአንዱ መንፈስ የጠጣውበት የእግዚአብሔር መንግስት ወራሽ የተደረኩበት ዓለም ነው። ይሄንን ኪንግደም ኢየሱስን እኔ አለማውራት በጣም ጥሩ። ሌላኛው በጉባኤ መሃል ከዘማሪ ኤፍሬም አለሙ ጋር ሆናችሁ ያገለገላችሁ ህዝቡ ሆብሎ ተነስቶ ራቁታችሁን ልብሳችሁን አስወልቋችሁ ራቁታችሁን ሆናችኋል። በምን ምክንያት ነው ራቁታችሁን ልትሆኑ የቻላችሁት? ማለት በፖዚቲቭ ነው በኔጌቲቭ? ምክንያቱም ድብድብ ነው ተደብድባችሁ ነው ወይንስ ግራ ስለገባኝ ነው? ይሄ የሆነው ነብይ ወርቅዬ ጋር ሆሳና ዘማሪ ኤፍሬም አለሙና እኔ ኮንፈረንስ ተጋብዘን ወደዛ ምድር ሄድን። በጣም ብዙ ሺህ ህዝብ ነበረ በጉባኤው መካከል። በጣም ታላቅ የሆነ የእግዚአብሔር ክብር በጉባኤው መካከል ተገለጠ። የእግዚአብሔር ሰው ዘማሪ ኤፍሬም አለሙ እኔም በእግዚአብሔር ፊት በጾም ጸሎት የነበርንበት ጊዜ ነበረ። የእግዚአብሔርን ቃል ኤቭሪዴይ የምናጠናበት፣ በጾም ጸሎት ስጋችን የምናደክምበት፣ ከመንፈስ ዓለም የምንሰማበት ዓለም ስለነበረ በዛ መንፈስ ነበረ ተሞልተን ወደዛ ከተማ የገባ ነው። እንደገባን በጉባኤው መካከል ዘማሪ ኤፍሬም አለሙ እየዘመረ ነበረ። እሱ እየዘመረ አጋንንቶች ይጮሁ ነበረ። እየዘመረ ሰዎች ይፈወሱ ነበረ። እየዘመረ ሰዎች በመንፈስ ቅዱስ ይሞሉ ነበረ። ቀጥታ አምጥቶ ማይክ ለኔ ሰጠኝ። ከዛ ማገልገል ጀመርኩኝ። በቃ ሙሉ በሚባል ደረጃ በጉባኤ መካከል የመንፈስ ቅዱስ እንቅስቃሴ ነበረ። በጣም ብዙ ሰዎች ይፈወሱ ነበረ። አጋንንቶች ይመቱ ነበረ። ዲፕ የትንቢት አገልግሎት ነበረኝ። መገለጦች አመጣ ነበርና እኛ ከምንቆጣጠረው በላይ ሆነ ጉባኤው። ኃይል መንቀሳቀስ ጀመረ እና ያው የተገለጠ እዛ ረጅም ጊዜ እንደዚህ መሬት ላይ የሚንፏቀቅ ሰንበዲ ወደ እኔ ጋር መጡ እና ታምናለህ አልኩት። አዎ አምናለሁ አለ። ጌታ ኢየሱስ ይፈውሳል፣ በጌታ በኢየሱስም ተነሳና ተመላለስ አልኩት። የጠራሁት የኢየሱስን ስም ነው። የኢየሱስ የስም ጉልበት ደግሞ ያን ሽባ ሰውዬ ሕያው አደረገው። ሰውየው ሲዘል ጉባኤው ተገልብጦ መጣ ወደ መድረክ። ምን እንደተፈጠረ አላውቅም። ዘማሪ ኤፍሬም አለሙ ነበር ሱቱን ራሱ ስጦታ ገዝቶ የሰጠኝ። ያን ሱት ኢቭን እኔ አንድ መድረክ ላይ ነው የለበስኩት። እዛው መድረክ ላይ
ሰው መንፈስ ቅዱስን ከመራቡና ከመጠማቱ ለመንፈስ ቅዱስ ካለው ክብር የተነሳ የሆሳና ህዝብ እጅግ በጣም ጨዋ እግዚአብሔርን የሚወድ ለአገልጋይ ትልቅ ክብር ያለው ህዝብ ነው። እኔ ሆሳና በተደጋጋሚ ሄጄ አገልግያለሁ። ጨዋ ህዝብ ጌታን የሚወድ የደቡብን ህዝብ በዚህ አጋጣሚ ማመስገን እፈልጋለሁ። ሽንሽቾ፣ በንሳዳዬ፣ ዲላ፣ ገደብ ያልገባውበት የለም። ጨዋ ህዝብ ነው። ይሄ ወላይታ አካባቢ ያለ ህዝብ እጅግ በጣም መንፈስ ቅዱስን የሚወድ አገልጋይን የሚያከብር ጨዋ ህዝብ ነውና በእኔ ላይ የተገለጠውን ያንን የመንፈስ ቅዱስን ኃይል ስለተመለከቱ ወደ መድረክ መጡ። ያዙኝ ማለት ነው። በቃ እንቅ አድርገው ያዙኝ። ላይ እንዳለ ኮቴ ተበጫጨቀ። ያንን ኮት በጣጥሰው በጫጭቀው በቀራቁቴን ስለዚህ በፖዚቲቭ እንጂ በኔጌቲቭ አይደለም። ቅናት በአንተ ላይ ያለ ቀባትኛ ነው ያገኘን ከሚል ከረሃብ ከቅናት የተነሳ ያ ኮት በቃ እጃቸው ላይ ተበጫጭቆ አለቀ። ወሰዱት እና ወዲያውኑ እዛ መድረክ ላይ የነበሩ አገልጋዮች እንደምንም ብለው ነው ፕሮቴክት አድርገው እንደውም ተርፋለ ሱሪው ራቁቴን ተርፋለ